ይቅርታ ጠየቀ። ጄሪ ተናደደች። እናት ዛሃራ ሜርሲ በጣም ንድድ በቅናት ቅጥል አሉ። በፍጹም እኔ አልቀበልህም፣ ያንተን ይቅርታ ገደል ይግባ። ትሰማኛለህ? አምነን መጀመሪያም ጄሪን በፍጹም ማመን አልነበረብህም። እኔ ምንም ነገር አላደረኩም፣ እመነኝ አምነን። ግን ደግሞ እሷ ሆን ብላ ስታጠምደኝ አንተ ደግሞ እሷን አመንካት። እስኪ ንገረኝ፣ ያ ሁሉ ቃል ኪዳን፣ ያ ሁሉ ንግግር ታዲያ የት ነው ብላ አለችው። ምን ማለትሽ ነው? እስኪ በደንብ ትሰማኛለህ? በዚህ ሁኔታ የምንዘልቅ አይመስለኝም በቃ ብላ አለችው። አቶ አምነን በቤሊን ፍቅር ስለነደደና ስላበደ ጄሪን ጮኸባት። ትሰምኛለሽ? አንቺ ያደረግሽው ነገር በጣም ከባድ ነው። እንዴት ብለሽ ነው እስኪ ቤሊን አርጋዋለች ብለሽ መተሽ ለእኔ የተናገርሽው? ቆይ ምንን አስመልክቶ ነው ብለው በጣም ተናደደበት። እባክህን ይቅርታ አድርግልኝ አምነን፣ እውነት ለመናገር ቀንቼ ነው ብላ አለችው። ትሰምኛለሽ? የአንቺስ ቅናት ቅጣጣ። ከዚህ በኋላ እንዳንቺ አይነት ቀባጣሪ ሴት በፍጹም አልፈልግም። እናም እፈለግሽበት ቦታ ሂጅ ብሎ አላት። ምን እያልክ ነው? በሌላ በኩል ሙስጠፋ በደስታ ተዋጠ። ድሮም እኮ ነግሬሽ ነበረ፣ ምክንያቱም ከኔ ውጪ ማንም ሊወድሽና ሊያፈቅርሽ እንዲሁም እንደ ጸባይሽ ሊችልሽ የሚችል ወንድ የለም ብዬ አስረድቼሽ ነበር። አንቺ ግን ፍጹም እኔ ማመን አልቻልሽም ብሎ አላት። ትሰማኛለህ ሙስጠፋ? አሁን አንቄ ነው የምገልህ፣ የምሬን ነው ምልህ። ስለዚህ አርፈ ብትቀመጥ ይሻልሃል ብላ አለችው። ምን? አዎ የምሬን ነው ምልህ፣ እኔ እገልሃለሁኝ ብላ ስትል፣ ታዲያ ምን ችግር አለው? በአንቺ መገደልን አግኝቸው ነው እንዴ? አንቺ እኮ እኔንም ሆነ ልጃችንን በቁሙ ቀብረሻል። እስኪ አንድ ነገር ብቻ እንድታስረጅኝ እፈልጋለሁኝ ብሎ አለ። ምንድን ነው? ትሰምኛለሽ? የእውነት እስከ ዛሬ ምንም ነገር አልጸጸተሽም? ማለትም እኛ ላይ ባደረግሽው በደል ብሎ አላት። ምንም ነገር አልጸጸተኝም፣ ምክንያቱም እኔ ከልጅነት እስከ እውቀት ድረስ የምፈልገው ገንዘብ ብቻ ነው። የፈለግኩትን ወንድ በፈለግኩት ነገር አማልዬ ገንዘብ መቀበልን ብቻ ነው የተማርኩት። ስለዚህ እባክህ ተወኝ። ስለ እኔ አስተዳደግም ሆነ ስለ እኔ ሕይወት ምንም የምታውቀው ነገር የለህም እና ለመፍረድ አትቸኩል ብላ አለችው። እስኪ ንገሪኝ፣ ምንድን ነው ያሳለፍሽው የሕይወት ታሪክ? ልረዳሽ ብሎ አላት። መቼም ቢሆን አይገባህም ብላ ሙስጠፋን በጥፊ ብላው ሄደች። እንግዲህ ብሌን በቃኝ፣ ከዚህ በኋላ መሄድ አለብኝ ብላ ሄደች። እናም ጓዟን ጠቅልልልል አድርጋ ወደ ገጠር ገባች። በሌላ በኩል እንባደም እያለቀሰ አምነን ምግብም አልበላ ውሃም አልጠጣ ብሎ ቤቱን በአንድ እግሩ አቆመው። አያትዬቱ ምንድነው የተፈጠረው? ማንስ ነው ምን ያደረገው? እናም በጣም ግራ ገብቶኛል እያለች ጄሪን ስትጠይቅ፣ ይቺ የቤታችን ሰራተኛ ማለቴ ከሷ ጋር ያለው ቅርበት ነው እንጂ ምንም ነገር አይደለም አያቴ። አንቺ ግን አትጨናነቂ፣ ሜርሲን እየተከታተልኳት ስለሆነ ያው ማለቴ የምንፈልገውን ነገር በጊዜ ታስተካክልኛለሽ ወይ ብላ አለቻት። ምን ቤቱን? አታስቢ፣ ቤቱ እንኳ በቅርቡ ባንቺ ስም ይሆናል ብላ አለቻት። ጂሎ ጄሪ እንግዲህ ይሆናል እያለች ሜርሲንን እየተከታተለች ትገኛለች። በሌላ በኩል ደግሞም አያትየዋ እስ በራሳችሁ አባቃችሁና ጉዳችሁ ይወጣል። ምክንያቱም መቼም ቢሆን መቼም የልጄ እናት ደም ፈሶ አይቀርም፣ እያንዳንዳችሁ እበቀላችኋለሁ ብላ አያትየቱ በከባዱ ዛተች። እናት ሞርዚና በስተመጨረሻ ተሽሏት ከቃል ጋር ከባድ ሜሽን ጀመረች። እስኪ ንገረኝ ብላ አለችው። እንደዚህ ያደረገችሽ ሜርሲ ናት። እናም ምን እንደምልሽ አላውቅም ብሎ አላት። ይህንን ነገር እኔም ገምቼ ነበር፣ ማለቴ ልክ ራሴን ባወኩበት ጊዜ መርሲ እንደምታቅመኝ አውቄው ነበረ ብላ አለች። በትክክል
እውነት ለመናገር እኔም እንደዛ ነው የተሰማኝ፣ ግን ደግሞ አሁንም እብደትሽን ማስመሰል አለብሽ ብሎ አላት። ቤቱን ሲያቃጠለው ማን ነው? ቃል እስኪ ንገረኝ። ስለ ቤቱ ጉዳይ እንኳ ብዙም እርግጠኛ አይደለንም እና በጣም የሚያስደነግጥና የሚያስፈራ ነገር ነው። ብቻ ግን ያው ከዚያው ቤተሰብ ይመስለኛል ብሎ ሲል አታስብ፣ ከዚህ በኋላ አንድና አንድ ስራዬ ሁሉንም ቤተሰብ እዚህ መከታተል ነው ብላ አለችው። ልክ ነሽ፣ ግን ደግሞ እዚህ መካከል እባክሽ እናት ዛህራንና ቤሊንን አትክተቻቸው ብሎ አለ። ማለት አልገባኝም፣ እነሱ ምን ቤት ናቸው ብላ ስትል አይ እነሱ አምነንንም ሆነ አንቺንም የመጉዳት አላማ ምንም የላቸው፣ ሲታዩ እኮ ልክ እንደ እናትና ልጅ ነው የሚመስሉት ብሎ አለ። እሺ አታስብ፣ እኔ እነሱንም ድሮም ለመደብለቅ ችግር አልፈለግኩም፣ ማለቴ አልፈልግም። ምክንያቱም ያን ጊዜ እንኳ በዛ መከራና ስቃይ ውስጥ እንደዛ ምግብ ስታበላኝ ስታጠጣኝ የነበረችው ቤሊን ነበረች። ማለቴ ያው ከሰራተኛው ቀጥሎ እና እሷን የማጥመድ አንድም ነገር እቅዱም ብልሃቱም የለኝም እና አታስብ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲት የሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አምነን ሰተት ብሎ መጣና ከዛም በኋላ እባክሽ ይቅርታ አድርግልኝ ብሎ አላት። ለምኑ ጉዳይ ነው ይቅርታ የማደርግልህ ብላ ስትለው እኔ እንደተሳሳኩኝ በደንብ አውቃለሁ። ማለትም ይህንን ነገር ያደረገችው አንድና አንድ ቢኖር ያው ማን ይመስላል? ማለቴም አንቺ ሳትሆኚ አላደለ እሷው ጄሪ እንደሆነች ደርሼበታለሁ ብሎ አላት። ምን? ቆይ አንተ ሰውዬ አብድሃል እንዴ? አልገባኝም። አዎ እውነት ለመናገር አረጋግጫለሁ። አየህ አንተ ግን እኔን ሳታምነኝ እንደዛ እያባበልኩ አንተ አዋርደኸኝ ሄደሃል። ስለዚህ እኔ በምንም ሁኔታ ይሁን በምንም ሁኔታ አልፈልግም፣ እሺ እባክህን ብላ አለችው። ትሰሚኛለሽ? እኔን ልሰሚኝ ይገባል እና እባክሽን እያለ ቢለምናትም እንኳ በቃ እኔ ሲጀመር ገጠር ልሄድ ነው፣ ሁሉንም ነገር አስተካክያለሁ ብላ አለችው። እና እዛ አያት አሳደገችኝ አያትያዬ ጋር እሄዳለሁኝ፣ ምንም ነገር አታስብ ብላ አለችው። እንዴት እንደዚህ ትያለሽ? አልገባኝም። በቃ ማለት ያለብኝን ነገር እኮ በሙሉ ተናግሬያለሁ አይደል እንዴ? ስለዚህ መስማት ያለበት በሙሉ ተሰምቷል እና ምንም ነገር የሚፈጠር ነገር የለም እባካችሁን ብላ አለች። እንደዛ ከሆነ በጣም ጥሩ እንግዲህ እኔም እሄዳለሁ ብሎ ሲላት ምን እያልክ ነው? አብደህ መሆን አለበት። ለምንድን ነው የምትሄደው ብላ አለችው። እስኪ ንገሪኝ እና ታዲያ ከዚህ ሌላ ምን አማራጭ አለኝ? ምን የሰጠሽ ነገር አለ? ነገርኩህ አይደለም እንዴ? እኔ አልፈልግህም። ትሰማኛለህ? አምነን ሲጀመርም አንተ ባለትዳር ነህ እና ድሮም የማይሆን ነገር እንደጀመርን ገብቶኛል ብላ አለችው። ታዲያ እንደዚህ በወል ፈሰስ ልታደርጊው ነው እንዴ? እሱ ምንም ነገር አይመለከተኝም። ማለቴ በምንም ይንጣ በምንም ግንኙነቱ አሁን ማብቃት አለበት እና አታስብ፣ ከዚህ በኋላ ወደ ህይወትህ ድጋሜ አልመጣም ብላ አለችው። በጣም ተናዶ እሳት ለብሶ እሳት ጎረሰና በጣም ጥሩ አንቺ የምትፈልጊው ይህንን ህይወት ከሆነ እንደፈለግሽ ብሎ አላት። አዎ አምነን እፈልገዋለሁ ነፃነቴን ብላ አለችው። ሙስጠፋ እባክሽ አትሂጂ፣ እንዴት ነው ተስፋ የምትቆርጩ ብሎ ሲላት ምን ነው አንተ ከህይወት ተስፋ አልቆረክም እንዴ? እኔ የምወዳቸውና የማምናቸው ሰዎች በሙሉ እኔን ጭራሽ እንደማትታወቅ በሊን አርገው ነው የቆጠሩኝ እና ኧረ ተው። ከሱ በላይ ደግሞ የሚገርመው ምን መሰለህ? ልክ እኔ እንዳደረግኩት ልብሱን እኔ እንደሰረኩት ነው። እኔ ለምን ብዬ ነው የምሰርቀው? ገንዘብ ባጣ እንኳ እናት ዛህራን ስጪኝ ብላት በጣም እጥፍ ድርብ አድርጋ ነው የምትሰጠኝ። ታዲያ ለምን ብዬ ነው በዚህ ሁኔታ የምጨነቀውስ የምጠበበውስ? ስለዚህ እባክህን ተወኝ ብላ አለችው። እሱ እኮ እረዳሻለሁ፣ ግን መሄዱ የእውነቴን ነው ምልሽ ምንም ትርጉም አይሰጥም ብሎ አላት። አታስብ፣
የግድ እኮ ለሁሉም ሰው ትርጉም መስጠት የለበትም፣ ማለትም ለእኔ ከሰጠኝ ይበቃል ብላ አለች። ሙስጠፋ አንቺ ከሄድሽማ ያችን ግንጥ የሆነች ልጅ ማሰቃየት አልችልም፣ ምክንያቱም አምነን ጋር ትለጣጠፋለች ብሎ ሲል ምን አልከኝ? አረ ምንም አላልኩሽም ብሌኔ፣ በቃ እንደፈለግሽኝ በሰላም ግቢ ብሎ ሙስጠፋ ተሰናበት።